የፈጠራ ውጤቶች የክህሎት ባንክ እንደ ሀገር ለተጀመረው የክህሎት ልማት መስፈንጠሪያ እንደሆነ የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። በሰመር ካምፕና በክህሎት ኢትዮጵያ መርሃ ግብር የተሰሩ የፈጠራ ውጤቶች የክህሎት ባንክ ተከፍቷል። ባንኩን የስራና ክህሎት ሚኒስትር ሙፈሪያት ካሚል መርቀው ከፍተውታል። ሚኒስትር ሙፈሪያት ካሚል በዚሁ ጊዜ እንደገለጹት በባንኩ የሚገኙ የፈጠራ ውጤቶች በባለፈው ዓመት የሰመር ካምፕ ፕሮግራም እንዲሁም በዘንድሮ የክህሎት ኢትዮጵያ ተሳታፊዎች የተሰሩና እየተሰሩ ያሉ የቴክኖሎጂ ውጤቶች የሚገኝበት ነው ብለዋል። የክህሎት ባንክ የቴክኖሎጂ ባለቤቶችን የፈጠራ ምርቶችን መጠቀምና ማስመረት ከሚፈልጉ ደንበኞች ጋር የሚያገናኝ መሆኑንም ገልጸዋል። ባንኩ ለጎብኚዎች ክፍት ሲሆን የመንግስትና የግል ዘርፉ የፈጠራ ውጤቶችን በመጎብኘት እንዲመረትላቸው የሚፈልጓቸውን የቴክኖሎጂ ምርቶች ትዕዛዝ መስጠት የሚችሉበት ምቹ ሁኔታ መፈጠሩን መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል። በቱርክ የኢትዮጵያ አምባሳደር ጀነራል አደም መሐመድ በኢትዮጵያ ባሉ ኢንቨስትመንት አማራጮች ዙሪያ ከተርኪ ኩባንያዎች ጋር ተወያይተዋል። አምባሳደሩ ከ9 ኩባንያዎች ጋር ባደረጉት ውይይት በኢትዮጵያ በኢነርጂ፣ በኮንስትራክሽን፣ በጤና፣ ቱሪዝምና አይሲቲ እንዲሁም ግብርናና ማኑፋክቸሪንግ ዘርፍ ያሉ ኢንቨስትመንት አማራጮችን አስተዋውቀዋል። ኩባንያዎቹ በቅርቡ በግንቦት ወር በኢትዮጵያ በሚካሄደው የኢትዮጵያ ታምርትና ኢንቨስት ኢትዮጵያ የቢዝነስ ፎረሞች ላይ እንዲሳተፉም አምባሳደሩ ጥሪ ማቅረባቸውን የኤምባሲው መረጃ ያመለክታል። ሁሉን አቀፍ ጾታዊ ጥቃትና ትንኮሳን የያዘ የተጠቃለለ ህግ እንደሚያስፈልግ በህዝብ ተወካዮች ምክር ቤት የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቅሰሙ ማሞ ገለጹ። ሁሉን አቀፍ ጾታዊ ጥቃትና ትንኮሳ በተለያዩ አፈጻጸም መንገዶች የሚፈጸም እንደ አካላዊ፣ ስነልቦናዊና ማህበራዊ ጉዳቶችን በተጎጂዎች ላይ የሚያስከትል መሆኑን አውስተዋል። ሴቶችና ህጻናት ላይ የሚፈጸሙ ጥቃቶች የቤት ውስጥ ጥቃት፣ ሴትን መግደል፣ ከንብረት ብዝበዛና የመሬት ግጭቶችን ጨምሮ የአካባቢ ጥቃትን ለመፍታት እርምጃዎችን እንዲወሰዱ ህጉ በአስቸኳይ መጽደቅ አስፈላጊ መሆኑን ተናግረዋል። ለዚህም ሁሉም ባለድርሻ አካላት የራሳቸውን ኃላፊነት መወጣት እንደሚገባቸው አሳስበዋል። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቴ በበኩላቸው ከመንገድ ላይ ለከፋ እስከ አካላዊ ጥቃት፣ ከስነልቦና ጫና እስከ አካል ጉዳትና ሞት ሊያስከትል የሚችልና በየትኛውም እድሜ ጾታና ሁኔታ ባለሰው ላይ ሊደርስ የሚችል ድርጊት በመሆኑ ሁሉም ሰው ይህን ድርጊት መጸየፍ አለበት ሲሉ ተደምጠዋል። መረጃው የኢትዮጵያ ዜና አገልግሎት ነው።